እንግዲህ እንደተመለከትነው ምን ስትል ነበረ? ገና ከመግባቷ በፊት ገና ውጭ ላይ ያለች ኢምራን እዚህ ቤት ከገባው የሚያስወጣኝ የለም ከገባው ገባው ነው ብላ ነበረ። እና እኔ ለራሴ ታምር ነው ነበር ማለት በእንግድነት ነው እቺ ልጅ የምትሄደው። ቦርሳ ይዛ ሻንጣ አልያዘችም፣ አልተገባችም። እንዴት ነው ነገሩ? ከገባው እግሬ አይወጣም ብላ ነበረ። እና በጣም በሚገርም ሁኔታ አሁኑኑ ከዚህ መሄድ አለብን አለች ማለት ነው ለናሆም። እኔ በጣም ነው ግራ የሚያጋባውና አሁኑኑ ከዚህ መሄድ አለብን ስትል ምን ነው እማዬ ተናገረችሽ ሲላት ጊዜ አዎ ለነገሩ እናትህም አልወደዱኝም ብላለች ማለት ነው። ግን ከቤት ያስወጣቻት ማናት? ኑሃሚን ናት። ኑሃሚን መጥታ ምን አለቻት? እንግዲህ በጣም የሚገርመው ናሆም ምግብ እየበሉ ነበረ ምሳ። በዛ ሰዓት እንግዲህ ኑሃሚንን ነይ ቁጭ በይና እኛ ጋር ተመገቢ አሉ አባትና ልጅ ማለትም ናሆምና የናሆም አባት ማለት ነው። ከዛ ኤሚንና የኤሚን እናት ደግሞ ሲጉረዘረዙባት ጊዜ በጎሪጥ ሲያዩት ጊዜ በቃ ይቅርብኝ ብላ ኑሃሚን ውጭ ላይ ወጣ ቁጭ ስትል ማን ቢመጣ ጥሩ ነው? ኤርሚ በጣም ነው የደነገጠችው። እንዴ ምን ሰራለህ እዚህ? በቃ እኔን ለማናደድ እናንተ ሰዎች ተነስታችኋል ምናምን ብላ በጣም ተናዳ ኑሃሚን እንዴት መጣ የሚለውን ጠይቃ ብቻ የኤሚንና የእናቷ ሹፌር ነኝ ሲላት በጣም ተናዳ አውቃ ነው እዚህ ቤት የመጣው ብላ ተናዳ ውስጥ ላይ ገብታ በሩን ጓ አርጋ ደረጃ ላይ ተቀምጣ ነበረ እያለቀሰች። ከዛ ገብታ እንግዲህ ኢምራን ሽንት ቤት ብላ ሄዳ ስታገኛት ጊዜ ተነጋገሩ። ጸጉሯን ይዛ ጎትታ ይውልሽ ከናሆም ህይወት ብትወጪ ይሻልሻል ትላታለች ማለት ነው። ኑሃሚን ይሄንን ስትል ኢምራን ደግሞ የኔን ፍቅረኛ አንቺ ነሽ ወይ ከፍቅረኛዬ ጋር ልታጠይኝ የምትችይው? በፍጹም አይሳካልሽም። እንደውም አሁን ትልቅ ጦርነት ከኔ ጋር ጀምረሻል ትላለች ማለት ነው ኢምራን። ኑሃሚን ደግሞ የማታሸንፊው ጦርነት ውስጥ ባትገቢ መልካም ነው ልሻለሁ ስትል ትናገራለች። በነገራችን ላይ ጦርነቱን የምታሸንፈው ኑሃሚን ነች። እሱ ምንድነው ከተባለ ኢምራን ገንዘብ ፈልጋ ነው፣ ናሆም እውነተኛ አፍቃሪ ነው። ኑሃሚን ደግሞ ለፍቅር ብላ የተጎዳች ልጅ ነች። ማለትም ሴትነቷን እንግዲህ አፍቅሮኛል ብላ ኤርሚን አፍቅሮኛል ብላ ፍቅር አለ ብላ ነው እንጂ ርካሽ ሴት ሆና አይደለም አሳልፋ ራሷን የሰጠችው ማለት ነው። ስለዚህ እውነትን የያዘ ሰው ሁሌም ስለሚያሸንፍ በጀመሩት ፊልም ማለትም ጦርነቱ ላይ አሸናፊቱ ኑሃሚን ነች። ገና ካሁኑ ቤት እንድትወጪ አድርጋሻለች ማለት ነው። ምክንያቱም ስትገቢ ገና ከዚህ ቤት የሚያስወጣኝ የለም አንድ እግሬ ግባ እንጂ ብለሽ ነበረ። እግርሽ በገባ በዛው ቀኑ ወዲያውኑ ኑሃሚን ተናግራ አሁኑኑ ካልሄድን ብለሽ ናሆም ጋር አሁኑኑ እንድትወጪ ሆነሻል ማለት ነው። ስለዚህ ጦርነቱን ከመጀመራችሁ ቀድሞ ኦልሬዲ አሸንፋሻለች እንልሻለን ማለት ነው ኢምራንዬ። ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ውድና የተከበራችሁ ቤተሰቦቼ እንኳን ሰላም መጣችሁ ወደ ህይወት የዩቲዩብ ቻናል። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ኑሃሚን ድራማ ነው ማለት ነው። እንግዲህ በዚህ ክፍል በተመለከትነው ኑሃሚን ድራማ በጣም ነበር ደስ የሚለው። ምክንያቱ ደግሞ ምንድነው? የናሆም አባት ናሆምን አስደስቶታል። ያስደስተው ምንድነው? ኢምራንን እንግዳችን ተቀብለንሻን ስላለ ነው። ያ ማለት ግን እውነተኛ ተቀብለዋት ምራታችን ሆነሻል ታገቢያለሽ ልጃችን ማለታቸው እንዳልሆነ ግልጽ ነው። ይሄ ደግሞ የሆነበት ምክንያት ምንድነው? በስተመጨረሻ አባት ምን አድርገዋል? በረንዳ ላይ ወጥተው ስልክ ደውለው ሰላይ ልከውባታል ማለት ነው። ኢምራን ትባላለች ልጅቷ እንደዚህ ብለው ሰላይ ልከውባታል ማለት ነው። እና እንግዲህ ኢምራን ምን ልታደርግ ትችላለች ስንል ኢምራን የምትሄደው ኤርሚ ጋር ኦልሬዲ ስለተከታተሩ ወደ ኤርሚ ትሄዳለች። ከኤርሚ ጋር ሆና ነው ፎቶ ለአባትየው የሚደርሰው። ከዛ በኋላ ኤርሚን ከስራው ያፈናቅለው ይሆን ወይኔ ብለን እሱን ስንጠይቅ ደግሞ አያፈናቅለውም። ለምን ቢባል ወይዘሮ ዝናሽ ወደዋለች። ምን አይነት ልብ የሚያሞቅ ልጅ ነው። በጣም ነው ደስ የሚለው ቀልብ ይስባል እያለች ተማርካበታለች ይመስለኛል። ይቅርታና አንዳንድ ጊዜ አባቶችም ያው ስራ ሲሉ ከባድ ነው። እና ወይዘሮ ዝናሽ እኔ እኮ በጣም በቃ የሆነ አባቷን አያቷን ምናምን እየጠራች እንደዚህ ልጅ ነኝ ምናምን በቃ የሆነ እኔ የፊት አውራሪ ማንደፍሮ ልጅ ነኝ እኮ ምን አስበህ ነው? እቺ ተራ ሴት ናት። እንዴት ነው ማንም ዝም ብሎ ጎትቶ ያመጣውን ሴት እኔ ለምራትነት የምቀበለው? ልጅቷ እውነቱን ንገረኝ ካልከኝ ልንገርህና ልጅቷ የእኛን ቤት የምትመጥን ልጅ አይደለችም።
ይልቅ እኔ ለአንተም የምትሆንህ ለእኛ ቤትም የምትመጥን ጥሩ ሴት አመጣለሁ ብላለች ወይዘሮ ዝናሽ ማለት ነው። እንግዲህ በጣም የሚገርመው ነገር ግን ለቤቱ አስበሽ ሳይሆን ለራስሽ ክብር ተጨንቀሽ ነው ይላታል ማለት ነው ናሆም። አዎ እውነቱን ንገሪኝ ካልከኝ እኔ ለራሴ ክብር እጨነቃለሁ ብላለች። እና ለራሴ ክብር ስለምጨነቅ ለቤቴ ለክብሬ ለእኔም የምትመጥነኝ ሴት እኔ አመጣልሃለሁ። አንተም ያመጣት አባትም ያመጣት ጭራሽ ለእኛ ቤት አትመጥንም። ምን አስባችሁ ነው ግን? ይቺማ ተራ ናትኝ እውነቱን ንገሪኝ ካልከኝ ብላ ጭራሽ ተናግረዋለች ማለት ነው። ናሆም ደግሞ እኔ የምፈልጋትን ነው የማገባው እና አባቴ ወዷታን ስላንቺ አልጨነቅም ሲላት ጊዜ ታዲያ አባትህ ማለት አባትህ የሚወዳትን ከሆነ እኮ ከዚች ይልቅ ያችን ነው አባትህ የሚወደው፣ ለምን ያችን ሰራተኛ አታገባም ብላለች። በነገራችን ላይ ናሆምና ኑሃሚን ይፋቀራሉ። ምንም እንኳን ማለት ሊቆይ ሊዘገይ ቢችልም ግን በጣም ነው የሚፋቀሩት። ኢቭን እንኳን አሁን ለምሳ ማንን ይዞ መጥቷል? ሚስቱን ይዞ መጥቶ በእርግጥ ወንዶች እንደዚህ ናቸው ወይ የሚለውን ባላቅም ግን እንደተመለከትኩት እዚህ ድራማ ላይ ግን እንግዲህ ሚስቱን እንደዚህ ልበሽ ያበሻ ቀሚስ ልበሽ ብሎ ያበሻ ቀሚስ ለብሳ ፏ ዝንጥ ብላ መታለች ኤምራን። ነገር ግን ኑሃሚን ለባብሳ ምሳ ላይ ማለት ነው እሱ ነው ያላት፣ ለባብሰሽ ዝንጥ ብለሽ ከዛ ላይ ደግሞ ፈገግታሽን ፈገግ ብለሽ ነይ ቶሎ ብሏት እሺ ብላ እሷም በመጀመሪያ እንኳን እምቢ ብላው ነበረ ለኔ ስትይ ሲላት እሺ ብላ እንግዲህ ለባብሳ ፏ ብላ መጣች። ፈገግ ስትል እንዳለ ከራስ እግሯ ድረስ ነበር ሲመለከታት የነበረው። እንደገና ደግሞ አብረሽ ካልበላሽ አብረሽን ካልተመገብሽ ቁጭ ካላልሽ ብሎ ጠይቋታል ናሆም ማለት ነው አባቱም እሱም። ነገር ግን እሷ አይ በወጣ ይሻላል ንፋስ ልቀበል ብላ የወጣችው ለምንድን ነው? ሴቶቹ ሶስቱም ሴቶች እናት ልጅ እንደገና ኤምራን ማለት ነው እንግዲህ ኤምራን ኤሚና ዝናሽ ወይዘሮ ዝናሽ ሆነው እንዴት ከራስ እግሯ ድረስ ግልምጥምጥ ሲያደርጓት ጊዜ አይ እኔ እንኳን ንፋስ ብቀበል ይሻለኛል ብላ ወጥታለች ማለት ነው። እና ያኔ ስትወጣም ከራስ እስከ እግሯ ነው ሲመለከታት የነበረው። እዚህ ጋር የምንመለከተው እንግዲህ ኤሚን ነች ማለት ነው። ኤሚን እንግዲህ ተዋርዳለች። ኤሚን ራሱ እንደ እናቷም ተዋርዳለች በነገራችን ላይ። እሷ ደግሞ እንግዲህ ሀብል ሰርቃ እዚህ ጋር የሚታየው ምንድነው ሀብል የራሷን ሀብል ኑሃሚን ሰረቀች ለማለት ወስዳ ሻንጣ ውስጥ አስቀምጣ ነበር በባለፈው ክፍል እንደተመለከትነው። ከዛ ከሻንጣ ውስጥ ግን ኑሃሚን ደግሞ በሌላ በኩል ሆና አይታቸው ስለነበረ በነገራችን ላይ ኑሃሚን በጣም ነው የምትከታተላቸው። ኤርሚም ወይዘሮ ዝናሽ ኤርሚን ስታሽኮረመመም አይታለች በነገራችን ላይ። እና እንግዲህ እዚህ ጋር ስትደብቅ ግን አይታት ኑሃሚን ቶሎ ብላ አንስታ ወስዳ ቦታው አስቀምጣላት አለች ማለት ነው። እንግዲህ ኑሃሚንን ሌባ ውሸታም ሰርቃ ምናምን ብለው ጋሽ እንዲያስወጧት ከቤት እንደዛ ለማድረግ ሞክረው ነበረ እናትና ልጅ። በሚገርም ሁኔታ የዋህ አምላክ ረድቷት ኑሃሚን ስላየቻቸውና ሀብሉንም ስላነሳችው እንዳልሰረቀች ጨዋ ልጅ እንደሆነች አባትየውም ተረድተዋል ማለት ነው። ኤሚንም ጥፊዋን ቀምሳለች። ኑሃሚንም እውነተኛነቷን አረጋግጣለች። በዚህ ስርቆት ላይ ግን በነገራችን ላይ ናሆምም በኋላ ምን ብለዋታል እናቱን? እማዬ በእርግጠኝነት ግን ኑሃሚን አይደለም አይደል እንደዛ ያላችሁት ብለዋታል። አዎ እርስ በርስ እዛው እናትና ልጅ ይፋጩ ይጋጩ። ኑሃሚን ግን የምትሰርቅ ልጅ አይደለችም። እንደማትሰርቅ እርግጠኛ ነኝ። እንደዚህ የእናንተ ያላችሁትን ነገር ኑሃሚን አታደርገውም ብሎ ናሆም እንቅጩን ተናግሮ ቁጭ ብሏል ማለት ነው። እና ኑሃሚን ሌላ ያየችው ሚስጥር አለ። አሁን በነገራችን ላይ ወይዘሮ ዝናሽ በኑሃሚን እጅ ላይ ነች ማለትም ኑሃሚን አሁን የፈለገችውን ነገር ማድረግ ትችላለች። እሷ ኤርሚን መቅረብ አትፈልግም፣ ከኤርሚ መራቅ ትፈልጋለች እንጂ ወይዘሮ ዝናሽ እንደዚህ እንደተረማመደችባት እንደዚህ እንዳደረገቻት እሷ እንደሷ ክፋት የምታስብ ልጅ አይደለችም። እንኳን አይደለም ክፋት ልታስብ ክፋት ላሰቡት ራሱ ቀን የምታስብ ናት እንጂ ማለት ነው። በነገራችን ላይ ብትፈልግ እሷ ኤርሚ ጋር አውርታ ወይዘሮ ዝናሽ ያልሆነ ነገር ላይ መውደቅ ትችላለች። ልብ የሚያሞቅ ቀልብ የሚስብ እያለች እንግዲህ በኤርሚ ላይ እንደዛ ስትል ተመልክተናለኝ ወይዘሮ ዝናሽ። እሱን ደግሞ ስንመለከት ማን አብሮ ተመልክቷን እንግዲህ ኑሃሚን አይታለች ማለት ነው። እኔ የሚገርመኝ ነገር ግን ኤሚ ምንድነው ያደረገችው ነው እዚህ ጋር
ኤሚን እንግዲህ እማዬ ልትተዋወቅ ትፈልጋለች ልትለው ኤርሚን መጣች ማለት ነው። ስትመጣ ኤርሚ ማን ጋር እያወራ ቢሆን ጥሩ ነው? ኑሐሚን ጋር። ኑሐሚን ደግሞ ምን እያለችው ነው? ይኸውልህ እኔን የጎዳኝ ይበቃል፣ እኔን ያደረግከኝ ነገር ይበቃል። እቺ ልጅ ኤሚን ለእኔ ጥላት ልትሆን ትችላለች፣ ነገር ግን እንድትጎዳት እንደኔ ደግሞ እንድትጫወትባት በፍጹም አልፈቅድልህም። አንድ ፍሬ ልጅ ናት እና የራሷ ክፋት ለራሷ ነው፣ አይመለከተኝም። እኔ ግን ምንም ነገር እንዳታደርጋት። የሆነ ነገር አረጋለሁ ብለህ ካሰብክ ለጋሽ ሁሉንም ነገር ነግሬ ሁሉንም ነገር ነው የማጋልጠው። ይህን እኮ ሲያወሩ ነበረ ከኢምራን ጋር ሲያወራ ስላየችው፣ ይህኔ አንተና ኢምራን እየጎነጎናችሁ ይሆናል ብላ ምናምን ታወራዋለች ማለት ነው። እንደዚህ ብላ በዛ ሰዓት እንግዲህ ማን ብታይ ጥሩ ነው? ኤሚን። ለምን ኤሚን ተልካለች። እናቷ ሂጂና ጥሪው። እሺ እኔ እንዴት ነው እኔ ሳላቅ የተቀጠረው ለእኔና ለአንቺ ማለት ሹፌር እኔ ማወቅ የለብኝም እንዴ? አንቺና አባትሽ ተነጋግራችሁ ብቻ ነው እንዴ የምትቀጥሩት? በይሻውን ሂጂና ጥሪው ብላት እንግዲህ ልትጠራ መጥታለች ማለት ነው። በዚህ ሰዓት ነው ያየቻቸው። በጣም ነው የተናደደችው። እንዴ ምን ትሰራለህ ከዚች ገረድ ጋር ብላ በጣም ነው የጮኸችው ኤሚን። እሱ ደግሞ አይ በዚህ ልክ ልጅቷን ባትናገራት መልካም ነው ሲል ጊዜ እንዴ ለእሷ ጭራሽ ጥብቅና ልትቆም ታስባለህ እንዴ? ቆይ ወንዶቹን ሁላ ምንድነው የምታስነካችሁ ብላ በጣም ትናደዳለች ማለት ነው። እና ለማንኛውም ማሚ ፈልጋ ነው የመጣሁት ስለዚህ ናቶሎ ትለዋለች ማለት ነው። እና እሺ ናቶሎ ማየጋ በኋላ ላይ ደግሞ የምትወስደኝ ቦታ አለ፣ ጓደኞቼ ጋር ቀውጢ የሆነ ፓርቲ አለ እዛ ትወስደኛለህ ትለዋለች ማለት ነው። ችግር የለም እወስድሻለሁኝ፣ ካስፈለገ ደግሞ ግን ሚስጥር ጠባቂ ነህ ስትለው ጊዜ ካስፈለገ ላይብራሪ ናት ነው የምልልሽ ሲላ ጊዜ ወይ አንተማ ሾፌር ሆነ ባልበላሽም እንጃ ብላ ታወራለች። ለማንኛውም ማየት ትፈልጋለች ትለውና ትሄዳለች ማለት ነው ኤሚን። እሱም እንግዲህ ተከታትሎ እማየቱ ጋራ ሲሄድ እማየቱ ምንድነው ያደረገችው? ይኸውልህ እንደምትመለከታት ልጄ አንድ ፍሬ ልጅ ናት። ሰጥ ብለህ ስራህን ብትሰራ መልካም ነው፣ ስራህን ብቻ ስራ ትለዋለች ማለት ነው። ከዛ በኋላ ግን ምንድነው እሺ እመቤቴ ሲል ጊዜ ምን ብታደርግ ጥሩ ነው? እሺ ነው ያለው፣ ሌላ ምንም አላለም እሱ። ለማንኛውም ግን ታውቃለህ ግን ለኤሚን ሌላ ሹፌር መቀጠር ሳይኖርብኝ አይቀርም ትለዋለች ማለት እንዴ ምን ነው ከስራ እያባረሩኝ ነው ይላል። አይ ከስራ እያባረርኩ ሳይሆን የኔ ብቻ እንድትሆን ስለምፈልግ ነው በለዋ ነው። ወይዘሮ ዝናሽ እንግዲህ እመቤቴንም አልፈልገውም ወይዘሮ ዝናሽ በለኝ እና የኔ ብቻ እንድትሆን ፈልጋለሁ ብለዋ ነኝ። እና አስጨንቀውታል ማለት ነው። በጣም ነው የተጨነቀው ኤርሚ እዚህ ጋር በጣም ነው የተጨነቀው። ስለተጨነቀ መሄድ እችላለሁ ይላልኝ በለሆሳስ ድምፅ ቀስ ብሎ ሸሽቶ ሄደ ማለት ነው። በዚህ ሰዓት እንግዲህ ወይዘሮ ዝናሽ ምን ብለዋን ነው? ችግሩ እዚህ ጋር ነው። እንዴት አይነት ቀልብ የሚስብ ወጣት ነው ብለዋንኝ። እና እንግዲህ ክብሬን ጠብቆ ክብር የምጠብቅ የሚሉ ሴትዮ እንግዲህ ክብራቸውን ጥለዋንኝ ብንልም ስህተት አይሆንም። እና ይሄን ይመስል ነበር ማለት ነው። በጣም የሚገርመው ነገር ለክብሩ የሚጨነቅ ሰው እንደዚህ ነው እንዴ ማለት ለክብሩ በጣም የሚጨነቅ ሰው እንደዚህ ነው እንዴ ብለን እንድናስብ ያደርጋል። ለማንኛውም ወይዘሮ ዝናሽ ኤርሚጂ ወድቀዋል ማለት ነው። በቀጣይ ክፍል ሌላ ቀጣዩን ክፍል ይዤላችሁ እስክመጣ ድረስ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ቤተሰብ የሆናችሁ ደግሞ ላይኳን አትርሷት ማለት ነው። በቀጣዩ ክፍል እስክንገናኝ በድጋሚ ባይ ባይ። ሰላም ቆዩልኝ ወዶቼ።